ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጨምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ማድመጥ እንዲጀምሩ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን የመጀመሪያ ክፍል ፕሮግራማችን በቀጥታ ትኩረት የሚያደርገው ለንደን ቆይታ አድርገን በአርሴናል እና በብራዚላውያን ተጫዋቾች በዚህ ዝውውር መስኮት ጠንካራ ፍላጎት ከጊዜ ወደ ጊዜ እያደገ የመጣው በሁለቱም ወገን በኩል ያለው ጉዳይ ለአርሴናል አሁን በሚታዩ እውነታዎች ከሆነ ጉዳዮች በተወሰኑ ሂደት በር የመከፈት ባህሪ እያሳዩ መምጣታቸውን ተከትሎ የተለያዩ መላምቶች እየተሰነዘሩ ነው። የተለያዩ አስተያየቶች እየተሰጡ ነው። እነዚህን ጉዳይ ደግሞ ከተለያዩ ጋዜጦች ጋር እያገናኘን በዚህ ፕሮግራም ቪኒሲየስ ጁኒየርን እና ብሩኖ ጊመሬስን በተመለከተ የወጣውን የመጨረሻ አፕዴት ወደ ይህንን ፕሮግራም ለማሰናዳት ወደ ስቱዲዮ ከገባንበት ሰዓት ድረስ እስከ ምሽቱ 8 ሰዓት ድረስ በወጡ በኢትዮጵያ ሰዓት አቆጣጠር አፕዴቶች ዙሪያ በዚህ ፕሮግራም ሰፋ ያለ አስተያየቶችን ጉዳዮችን የወጡ ደግሞ በተለይ ተጨባጭ መረጃዎች ከትላልቅ ዘጋቢዎች በወጡ መረጃዎች ደግሞ መሰረት አድርገን በዚህ ፕሮግራም የምንወያይ ይሆናል። በሁለተኛ ክፍል ፕሮግራማችን እዛው ለንደን ቆይታ አድርገን ቼልሲን በተመለከተ የአሎንሶ ቀጣይ ግንባታ የሁለቱ ሲኒየር ተጫዋቾች አዲስ ፍላጎትና ወደ ቼልሲ የመምጣታቸው እድል እየሰፋ መምጣቱን ተከትሎ በቼልሲ የግንባታ ሂደትና ስትራቴጂ እንዲሁም ክለቡ በቀጣይ ምን አስቦ ነው እነዚህ ዝውውሮች ላይ ጠንክሮ እየሰራ የሚገኘው ቼልሲን በተመለከተ ከዚህ ፕሮግራም በመቀጠል የምናነሳ ነው የሚሆነው። በሁለት ፕሮግራም ዛሬን ከእናንተ ጋር ቆይታ ስናደርግ እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተደራሽነታችንን ከፍ እንድታደርጉ በአክብሮት እየጋበዝን ወደ ብሩኖ ጊመሬስ ጉዳይ እስቲ መጀመሪያ እናንሳና ሰፋ ያለ ጥቆማም ምልከታ የሚያስፈልገው ደግሞ አዲስ የቪኒሲየስ ጁኒየር መረጃ ከምሽት ጀምሮ ተመልክታችኋል ብዬ አስባለሁ። አንድ አይነት ይዘት ያለው ነገር ግን የተለያየ እይታ የተሰነዘረበት መረጃ ወጥቷል። ከቪኒ ጁኒየር ጋር በተመለከተ በእንግሊዝ ምድር ያሉ ትላልቅ ጋዜጦችም ሚዲያዎችም እያነሱ የሚገኙት አዳዲስ ጉዳይ አለ። በተጨማሪም በስፔን ደግሞ ለብዙ ሰዓታት የቀኑን አብዛኛው ክፍለ ጊዜ ደግሞ በስፔን ሚዲያ ዝምታ ተመርጦ ምሽቱን ከ4 ሰዓት በኋላ ደግሞ የስፔን ሚዲያ እያወጣው የሚገኝ ደግሞ አዳዲስ መረጃ አለ ቪኒን በተመለከተ። ይህንን በዚህ ፕሮግራም የምንቃኝ ነው የሚሆነው። ግን እስቲ መጀመሪያ የእንግሊዝ ሚዲያ ከቪኒሲየስ ጁኒየር ጋር በተያያዘ ትኩረቶች ሁሉ ወደ ቪኒ ተቀይረው አርሴናል ግን በብዙ መመዘኛ በድርድሩ የመጨረሻው ኦፈር ወይም የመጨረሻው የተጫዋቹን የዝውውር ሂደት ለመፈጸም ያቀረበው ጥያቄ ውድቅ ቢሆንም በድርድሩ ላይ ግን ባገኘው እጅጉን በጎ ምላሽ ለሁለተኛ ኦፈር ፈጣን ዝግጅት እያደረገበት የሚገኘው መጀመሪያ ጠንካራ ፍላጎትና ጠንካራ የዝውውር ሂደት ለማድረግ በተለይ ከተጫዋቹ በኩል ተገቢውን የሆነ ግሪን ላይት አግኝቶ በግል ከተጫዋቹ ጋር ስምምነት ላይ መብቃት ችሎ እንግዲህ ክለብ ከክለብ ጋር በሚያደርገው ድርድር ደግሞ ሂደቱን የጀመረው የብሩኖ ጊመሬስ ጉዳይ ነው። የብሩኖ ጊመሬስ ጉዳይ ላይ በትናንትናው ዕለት ተመልክታችሁ ከሆነ በቶክ ስፖርት
ዘጋቢ ሁለት የቶክ ስፖርት ሪፖርተሮች በራሳቸው ሶሻል ሚዲያ በራሳቸው ኤክስ መረጃዎችን የሚያጋሩት ቤን ጃኮብስ እና አሌክስ ኩክ በጋራ ሆኖ በጥምረት ነው እንግዲህ መረጃዎች ላይ የሚሰሩት። እንደምትመለከቱት ሁለቱም ለቶክ ስፖርት የሚሰሩ ሪፖርተሮች ናቸው። በለንደን ነው መቀመጫቸው። የበለጠ ደግሞ ለለንደን ክለቦችም ጨምሮ በእንግሊዝ እግር ኳስ የተሻለ አሁን ላይ እውቅና እያገኙ የመጡ ሁለት የመረጃ ሪፖርተሮች ናቸው እና ጠዋት ላይ ከተመለከታችሁ ፖድካስት ነበራቸው ሰፊ። ያም ፖድካስት ላይ በአብዛኛው ሽፋን ቪኒ መሆኑን ተከትሎ ከቪኒ ጋር ተያይዞ የነበረው መረጃ ካጋሩ በኋላ ብሬክፋስት ሾው ላይ ግን ከቪኒ ይልቅ የብሩኖ ጊማሬስን ጉዳይ ነው ሰፊ ከቨር የሰጡት እና የአርሴናል የመጨረሻ ኦፈር ውድቅ መሆኑን ባለፉት የስራ ቀናት መጨረሻ፣ ይሄ ማለት ወደ አርብ አርሴናል ፕራይቬታይዝድ በሆነ መልኩ ወይም በሚስጥር በተያዘ አንዳንድ ድርድሮች ያቀረበው 70 ሚሊዮን ፓውንድ ተቀባይነት እንዳላገኝ እና ነገር ግን አርሴናሎች የመጨረሻ ድርድራቸውን ከኒውካስል ጋር ባደረጉበት ወቅት ኒውካስል አሁን ላይ ብሩኖ ጊማሬስን የሚሸጥ ከሆነ አርሴናሎች በቀጣይ አምጥተው እንዲደራደሩ የሚፈልጉትን ዋጋ ለአርሴናሎች አሳውቋል። ይሄ ደግሞ አርሴናልን በተለየ ሁኔታ እዚህ ዝውውር ላይ ተጨማሪ የሌሎች ክለቦችን ጥረት የሌሎች ክለቦችን ዝውውሩ ላይ ገብተው ሃይጃክ የማድረግ ተደራድረው የተጫዋቹን ሁኔታ ቀይረው ተጫዋቹ ልቀቁኝ ወደ አርሴናል መዘዋወር እንደሚፈልግ ካሳወቀ በኋላ እነዚህን ሁሉ ሀሳቦችን ሊያስቀይር የሚችል ሌላ ተጨማሪ ጉዳይ ይዘው መጥተው የዝውውር ሂደቱን እንዳያጨናግፉት ወይም እንዳያበላሽባቸው አርሴናሎች ያወቁት ዋጋ አሁን ላይ ለዚህኛው ሳምንት የስራ ቀን ደግሞ የበለጠ አርሴናል በዝግጅት ላይ እንደሚገኝ ቶክ ስፖርት ብሬክፋስት ሾው ላይ ምናልባት በስፋት እዚህ ሾው አብዛኛው የእግር ኳስ ቤተሰብ ትኩረት አድርጎ የሚመለከተው አይመስለኝም። ዘ ብሬክፋስት ሾው ምናልባት በእንግሊዝ ከሚተላለፉ የቢቢሲ 5 ስርጭቶች መካከል በጣም ተወዳጅ የሆነ መረጃቸው ደግሞ በዛን ሰዓት ያለው ሌተስት አፕዴት ከእያንዳንዱ ክለብ ጋር በተያያዘ ያሉትን መረጃዎች ስለሚያጋሩ ሰፋ ያለ ዝርዝር ጉዳይ ነው የሚነሳው። ሰፋ ያለ የክለቡ አቋምና አሁን ላይ ምን አይነት ሁኔታ ላይ እንደሚገኙ በግልጽ የሚያስቀምጡበት የመረጃ ሰዓት ነው። ይህን ላይቭ ፕሮግራም ወይም ድጋሚ በዩቲዩብ ላይ የሚለቀቀውን ተመልከቱት። የቶክ ስፖርትን በጣም አንድም አዝናኝ ነው፣ ሁለተኛ ደግሞ በቂ የሆነ መረጃ በኢትዮጵያ ሰዓት አቆጣጠርም አመቺ ሰዓት ላይ ይሄ ፕሮግራም ስለሚደረግ አሪፍ ትኩረት የሚስብ ፖድካስት ነው እና እዛ ላይ ጥሩ ጥሩ መረጃዎች ይወጣሉ። ሁለቱም ሪፖርተሮች እንግዲህ ያነሱት አርሴናል በጣም በብሩኖ ጊማሬስ ላይ ገፍቶ እየሄደ እንደሆነ በቀጣይ በዚህ ሳምንት የስራ ቀናት አርሴናሎች እንግዲህ አዶንስ ያልተካተተበትን 82 ሚሊዮን ፓውንድ እንዲያቀርቡ ቁርጡን የታወቀበት የዝውውር ዋጋ ተነግሯቸዋል የተባለው። አሁን ከዚህ በፊት ለብሩኖ ጊማሬስ እስከ 100 ሚሊዮን ፓውንድ እንደሚፈልጉ ነበር ኒውካስሎች ሲዘገብ የነበረው፣ ወይም እስከና አዶንሱ 100 ሚሊዮን ፓውንድ ብቻ ከ85 ሚሊዮን ፓውንድ በላይ እንዲከፍሉ ነበር ሲጠየቁ እንደነበር መረጃዎች የሚወጡት። ነገር ግን አሁን ላይ ባሉ መረጃዎች ከሆነ ደግሞ ቶክ ስፖርት ብሬክፋስት ሾው ላይ በአሌክስ ኩክ የተዘገበው ዘገባ ከሆነ 82.5 ሚሊዮን ፓውንድ ተጫዋቹን ውል ለማፍረስ የቀሪ የ2 ዓመት ኮንትራቱን ለአርሴናል ይሄ የመጨረሻ የመደራደሪያ ዋጋ እንደሆነ ተነግሯቸዋል። ስለዚህ አርሴናሎች በቀጣይ በዚህ የዝውውር ሂደት ላይ ቁርጠኛ ከሆኑ አቋማቸውን እንግዲህ ለተጫዋቹ በማሳወቅ ነው። ተጫዋቹ ፍላጎቱን ወደ አርሴናል ለመዘዋወር አቋሙን የገለጸውና ለኒውካስሎች ጥያቄ ያቀረቡ። ይህንን ተከትሎ ታዲያ አርሴናል በቀጣይ እንዲያቀርብ የተጠየቀው የክፍያ ስርዓት በምንም አይነት መመዘኛ አዶንስ ያልተካተተበት ይላል ደጋግሞ።
እነዚህ አዶንሶች ደግሞ በተጫዋቾች ብቃት ላይ መሰረት ያደረገ ስለሆነ ክለቡ እነዛ አዶንስን የማግኘት ቻንሱ በስምምነት ደረጃ 50-50 ነው። ያ ደግሞ የበለጠ ሻሽ ክለቦች በአዶንስ በኩል ያለው ድርድር አይወዱትም። ሻሽ ክለቦች ግን ገዢ ክለቦች ደግሞ አዶንስን የበለጠ በአሁኑ የፋይናንስ አሰራር ደግሞ የሚመቻቸው የዝውውር ሂደት ስለሆነ እነዚህ አይነት ሂደቶችን ለመጠቀም ማሰባቸው ተገልጿል። ስለዚህ አርሴናል መጨረሻ ላይ ካቀረበው የዝውውር ዋጋና አሁን እንዲያቀርብ ከተነገረው የዝውውር ዋጋ መካከል የ12.5 ሚሊዮን ፓውንድ ልዩነት አለው። ይህን ታዲያ አጥብቦ በቀጣይ በታይንሳይድ የሚደረገውን ድርድር ጊዜ ቀጠሮ ተቆርጦለት እንግዲህ አርሴናል ግን በጣም በዚህ የዝውውር ሂደት ላይ ገፍቶ መሄዱን ደጋግሞ አሌክስ ኩክ በብሬክፋስት ፖድካስት ላይ ደጋግሞ አንስቶታል እና አርሴናል ምናልባት በዚህ የዝውውር መስኮት ትልቁን ዲል በር ሊከፍት የሚችለው በብሩኖ ጊመሬስ ነው በማለት ግምቱንም አስቀምጧል። ምናልባት የአርሴናል የዚህ የዝውውር መስኮት ትልቁ የክፍያ ስርዓት ሊስተዋል የሚችለው በብሩኖ ጊመሬስ ዝውውር ላይ ነው። ስለዚህ አርቴታ አሁን ላይ ባለው እውነታ ከሆነ አሁን ላይ በዝውውሩ ላይ ከሚወጡ መረጃዎች አንጻር ከተመለከትን በብሩኖ ጊመሬስ ላይ ያለውን አቋም ጸንቷል። ይህን ተጫዋች ማስፈረም አሁን የመጀመሪያ የአርሴናል ፕራዮሪቲ ታርጌት ነው በአማካይ ክፍል ላይ። ስለዚህ ኒውካስሎች በቀጣይ 82.5 ሚሊዮን ፓውንድ ያለምንም አዶንስ የሚቀርብላቸው ከሆነ ከአርሴናል ጋር ይስማማሉ ማለት ነው ተጫዋቹ፣ ምክንያቱም ስምምነት ላይ መድረስ ስለተቻለ። በነገራችን ላይ በትናንትናው ዕለት ኒውካስሎች ከጀርመን ቡንደስሊጋ ሌላ አማካይ ለማምጣት ድርድር ላይ እንዳሉ መረጃዎች እየወጡ ነው። ስሙ ያልተገለጸ ግን አንድ ጥሩ ኤክስፒሪየንስ ያለው አሁን ላይ የሚገኝበት እድሜ እንኳን አስተማማኝ የሆነ አማካይ ለማምጣት ኒውካስሎች በገበያ ላይ እየሰሩ ነው የሚገኙት። ይሄ ደግሞ የበለጠ ያለፈው ሳምንት እንደምታውቁት ጅብሪል ባምባን ማስፈረማቸው ተከትሎ አሁን ተጨማሪ አማካይ የሚመጣው በቀጥታ የብሩኖ ጊመሬስ ተተኪ ነው። የቶናሊን ተተኪ እንግዲህ ቀደም ብሎ ማስፈረማቸውን ይፋ አድርጓል። ስለዚህ አሁን ኒውካስሎች የብሩኖ ጊመሬስ ተተኪ ላይ እየሰሩ ነው። አርሴናል ደግሞ በቀጣይ የዚህም ብራዚላዊ ትክክለኛ የውል ማፍረሻ ክፍያ ይዞ የመቅረብ ሂደትን እየተዘጋጀበት ይገኛል። ይህም መረጃ እንግዲህ በቀጥታ ከቶክ ስፖርት ከሁለቱ የታመኑ ሪፖርተሮች የተገኘው መረጃ ነው እንግዲህ እያሳየ የሚገኘው። በነገራችን ላይ በትናንትናው ዕለት ከትናንት ወዲያ ምሽት አንድ መረጃ በተደጋጋሚ እየተመለከትን ነበር። ምናልባት የአርሴናል ደጋፊዎች፣ የእግር ኳሱ ቤተሰብ ይህም ፕሮግራም የምታደምጡ ይሄ መረጃ ምናልባት ከምንም ላይ የወጣ መረጃ ነው። ምንም ሌሎች ሚዲያዎች ላይ አልተመለከትንም፣ ግን አንድ ሚዲያ ላይ ብቻ የተመለከትነው ያውም የበለጠ በጣም የታመነ ሚዲያ ነው። ፎርፎርቱ ይዞ በወጣው ዘገባ መሰረት ኒኮ ቮልትማደን አርሴናል በብሩኖ ጊመሬስ የድርድር ወቅት ስለ ኒኮ ቮልትማደ ያለውን አንዳንድ መመዘኛ አጣርቷል። ይህን ተጫዋች በውሰት የዝውውር ሂደት ለአንድ የውድድር ዓመት አምጥቶ በአርሴናል ቤት መሞከር አርቴታ ይፈልጋል፣ ኢንተረስት አለው በሚል ፎርፎርቱ ይህ መረጃ ወጣ። ይሄ መረጃ ላለፉት 24 ሰዓታት ምንም አይነት ተጨማሪ ሌሎች የመረጃ ምንጮች አላወጡም። ነገር ግን ሌሊት ላይ ወደ 6 ሰዓት አካባቢ በኢትዮጵያ ሰዓት አቆጣጠር የተመለከትኩት አንድ መረጃ ፍሎሪያን ፕለተንበርግ የስካይ ጀርመኒው ዘጋቢ ከሰሞኑ እንግዲህ ከፍተኛ ቢፍ ወይም የቃላት ጦርነት ከፋብሪዚዮ ሮማኖ ጋር ከዝውውር ዘጋቢው ጋር የጀመሩት ሁለቱ ሪፖርተሮች የጀርመኑ የስካይ ጀርመኒ ሪፖርተርና የፋብሪዚዮ ሮማኖን ትንሽ ከሚዲያው ሁኔታ አንጻር ወጣ ያለ
በሁለቱ ወገኖች ትላልቅ ሪፖርተሮች መካከል ከፍተኛ የቃላት ጦርነት እሰጠ ገባ ውስጥ መግባታቸው ተመልክታቸዋል ብዬ አስባለሁ። አንዱ ለአንዱ ትዊት እያደረገ ያለው ጉዳይ ትንሽ ከጋዜጠኞቹ ፕሮቶኮል አንጻር የማይመጥን ነው። ሁለቱም እያነሱ ያለው ሀሳብ ካልተመለከታችሁ የሁለቱንም ሪትዊት ገብታችሁ ተመልከቱ። ሪፕላይ ያደረጉትን ጉዳዮች ተመልከቱ። ትንሽ ወጣ ያለ ባህሪ ሁለቱም ሪፖርተሮች ላይ የተስተዋለ፣ አንዱ አንዱን የማጣጣል አንዱ አንዱን በተወሰነ መልኩ የመተቸት ሁኔታ እየተስተዋለ ነው የሚገኘው። በተለይ የፋብሪዚዮን ዘገባ ፍሎሪያን ፕለተንበርግ ከያን ዲያማንዴ ዝውውር ጋር በተያያዘ ሂርዊጎ ካለ በኋላ ምንም አይነት ተጨባጭ ስምምነት የለም በዲያማንዴና አርቢ ሌፕዚግ መካከል፣ በአርቢ ሌፕዚግና ሪያል ማድሪድ የዝውውር ሂደት መካከል። ይሄን ከምን መመዘኛ ነው በሚል እንግዲህ ፋብሪዚዮን በተወሰነ መልኩ ለመተቸት ሞከረ። ከዛም በኋላ ዴቪድ ኦርኒስተን በጉዳዩ ላይ ለየት ያለ መረጃ ማጋራት ቻለ። እስካሁን ድረስ ለአግሪመንት የሚያበቃ ሁኔታ ባይፈጠርም ግን አሁን የመጨረሻው የማድሪድ ጥያቄ ውድቅ አልተደረገም። ውድቅ አለመደረጉ ደግሞ ተቀብለዋል ማለት አይደለም፣ ድርድሮች ግን ቀጥለዋል ብሎ መረጃውን በዲያማንዴ ዙሪያ ክሊር ለማድረግ ሞክሮ ነበር ኦርኒስተን። ነገር ግን ይህንን ተከትሎ ፋብሪዚዮና ፍሎሪያን ፕለተንበርግ ከፍተኛ የቃላት ጦርነት፣ በጣም ገብታችሁ ተመልከቱ። ምናልባት የሁለቱንም አንዱ ለአንዱ የመለሰውን ምላሽና እንግዲህ በዝውውር ዘገባቸው ግን ሁለቱም ሪፖርተሮች በጣም የላቀ ኤክስፒሪየንስ ያላቸው ምርጥ ዘጋቢዎች ናቸው። ተጨባጭ መረጃዎችን በማውጣት የሚታወቁ ነው። የስካይ ጀርመኒ ሪፖርተር እና ፋብሪዚዮ ሮማኖ እና ይሄ ዘጋቢ ነው ምሽት ላይ ሌሊት ከኒኮ ቮልትማደ ጋር በተያያዘ ከአርሴናል ጋር ፎርፎርቱ ማውጣቱን ተከትሎ ትላልቅ ፍላጎቶች ለኒውካስል ቢቀርቡም ቢንጸባረቁም ግን ኒውካስሎች አምና በዚህ የዝውውር መስኮት በዚህን ሰዓት አምና ያስፈረሙትን ተጫዋች በውሰትም ሆነ በቋሚ ውል የመሸጥ ምንም አይነት ፍላጎት የላቸውም። ኤዲሃውም ጨምሮ የክለቡ ትላልቅ ኃላፊዎች በተጫዋቹ ላይ በጣም ደስተኛ እንደሆኑና ኒኮ ቮልትማደን በምንም አይነት ዋጋ ሆነ የውሰትም ጥያቄ ለመልቀቅ ምንም አይነት ፍላጎት የለውም። ክለቡ የፊት መስመር ተቀዳሚ ምርጫ አድርጎ ያስፈረመው ተጫዋች ነው በማለት ሀሳባቸውንና የዚህን ተጫዋች በኒውካስል ቤት የመዝለቁን ጉዳይ አረጋግጧል ብሎ ጽፏል። ይሄ ታዲያ ከአርሴናል በብሩኖ ጊመሬዝ ዝውውር ወቅት ስለ ኒኮ ቮልትማደ የጠየቃቸውን ጉዳዮች መነሻ በማድረግ ነው ምሽት ላይ ፍሎሪያን ፕለተንበርግ መረጃውን ማጋራት የቻለው። እስቲ በዚሁ ወደ ፍሎሪያን ፕለተንበርግ ምሽት ሊወጣውን ትልቁ ለአርሴናል ደጋፊዎች ተስፋ ላይ ተስፋ የሚጨምር አይካሄድም ፕሮባቢሊቲው ዝቅተኛ ነው ከሚለው ጉዳይ ግን አሁን እንደ አንድ የዝውውር ሂደት አርሴናል አንድን ተጫዋች በገበያ ላይ ሲፈልግ ሊያካሂድ ይችላል የሚለውን አቋም ወይም ሚዛን የበለጠ ከፍ ይላል። ምክንያቱም አሁን ክለቡ ካለበት ወቅታዊ አቋም የሊጉ ሻምፒዮን ነው፣ የሻምፒዮንስ ሊግ ፋይናሊስት ነው። ቀጣዩ ፕላን ደግሞ በነዚህ ግዙፍ ውድድሮች ላይ መንገስ ነው። ይህን ጉዳይ ደግሞ በላቀ ደረጃ ከፍ ለማድረግ በዛው ስታንዳርድ ክላስ ያስፈልጋል። ክላስ ብቻ ሳይሆን ሱፐር ክላስ ያስፈልጋል። ከክላስም በላይ በጣም ልዩ የሆኑ ተጫዋቾች በዓለማችን በዚህን ሰዓት ከሚገኙ ቶፕ 5 ተጫዋቾች ተርታ ሊቀመጥ የሚችል በተቃራኒው ደግሞ የአርሴናልን ችግር ክፍተት ደግሞ ነቅሎ ማውጣት የሚችል ያን ችግር በአስተማማኝ ሁኔታ መቅረፍ ብቻ ሳይሆን በዘላቂነት ማገልገል የሚችል የኮንሲስታንሲ ጥያቄ የሌለበት የባለንዶር አሸናፊ ለመሆን እንግዲህ ምክንያታዊ ካልተደረገ ምክንያት የጠፋበት እሱን ላለመሸለም እንግዲህ የተለየ ምክንያት ጠፍቶ ያን ግዙፍ ሽልማትን የሚያዘጋጀው ካምፓኒ
ባለመብት ስለሆነ ብቻ ያሳጣው ባላንዶር ማለት። ምክንያቱም በወቅቱ ቪኒሽስ ጁኒየር ውጪ ለሮድሪ አይገባው ማለት ሳይሆን ቪኒሽስ ጁኒየር የተሻለ ተጫዋች ነበር በወቅቱ። ሮድሪ አይገባውም አይደለም፣ ቪኒሽስ ጁኒየር ግን የተሻለው ተጫዋች ነበር በወቅቱ እና ይሄ ተጫዋችን የማምጣት ሂደት ነው ለባለንዶርም ከጫፍ የደረሰ በቅርብ ዓመት ውስጥ። አሁን ደግሞ የብቃቱ ከፍታ ላይ ፕራይም ታይም ላይ ነው የሚገኘው። ይህን ተጫዋች ለማስፈረም በሚደረገው ሂደት ላይ ይሄ የስካይ ጀርመኒ ሪፖርተር ይዞ የወጣውን አንድ አጭር ዘገባ በስክሪናችን ላይ ከትዊተር ላይ ያገኘሁትን ተመልከቱ። የዘገባውን ሂደት ሲጀምር በመጀመሪያ ከፊት ለፊት ያስቀመጠው አንደርስታንድ ብሎ ነው። ይሄ ማለት እንደተረዳሁት ወይም ሁኔታውን እንዳገኘሁት መረጃ ከሆነ ኤክስክሉሲቭ ኒውስ ማለት ነው፣ የኔ ነው ባለው መረጃ መሰረት ማለት ነው። አንደርስታንድ ብለው አንዳንድ ሪፖርተሮች ሲጀምሩ በዘገባው ላይ የነሱ እንደሆነና በዘገባው ላይ ያለውን እውነታ እነሱ ጋር መረጃው ሲደርስ የሚያቀርቡበት ሌላኛው ቃል ነው ኤክስክሉሲቭ ኒውስ ከሚለው ውጭና አሁን ማድሪድ በፍጥነት አዲስ ኦፈር ይዞ ወደ ቪኒሽስ ጁኒየር እና ወደ እሱ ካምፕ ኮንትራት የማራዘሙን ጉዳይ ዘገባውን ተመልከቱ። ካውንተር ኦፈር ቱ ቪኒሽስ ጁኒየር ኤንድ ሂስ ካምፕ ቱ ኤክስተንድ ሂስ ኮንትራት ነው የሚለው ሪያል ማድሪድ አሁን ላይ በፍጥነት አሁን ካለው ሁኔታ ለመጨረሻ ጊዜ ማድሪድ ካቀረበው የኮንትራት ኦፈር በጣም የፈጠነ ይሄ ካውንተር ኦፈር ማለት በጣም እዛ ጋር የዝውውር ቃሉ ፍጥነቱንና አርሴናል የሆነ እያካሄደ ያለውን ሁኔታ በመረዳት ሪያል ማድሪዶችን እዚህ ጋር የተለየ ቃል ከተጠቀምን ካንቀላፉበት የሚያነቃ ሁኔታ አርሴናል እየተዘጋጀ እንደሆነ የሚያሳይ ነው። የማድሪድ የፈጠነ ለተጫዋቹ ተወካዮች አዲስ ኦፈር አግሪመንት ለመፈጸም የሚያስችል ይሄ ከምን መመዘኛ ይመስላችኋል? አሁን የዚህ የስካይ ጀርመኒ ሪፖርተር ዘገባ በተለይ በዝውውር ላይ የሚያወጣቸው ዘገባዎች ላይ የሆነ ሂደት ሲኖር ለየት የሚያደርገው ለአንድ ግዙፍ ካምፓኒ ስለሚሰራ በዘገባው ላይ ከፍተኛ ጥንቃቄ፣ ከፍተኛ የሰከነ ጉዳይ መርጦና አስተማማኝ የሆነ ኦፈር፣ አስተማማኝ የሆነ የዝውውር ሁኔታ ሲኖር ብቻ የሚጽፍ ዘጋቢ ነው። በነገራችን ላይ ፍሎሪያን ፕላተንበርግ በዚህም ወቅት በተለይ ባለፉት 3 የዝውውር መስኮቶች ላይ ጥሩ የዝውውር ዴቨሎፕመንት እያገኘ የመጣ ዘጋቢ ነው። በተለይ በጀርመን እግር ኳስ ለምን መሰላችሁ? ይሄ ዘጋቢ ይሄን መረጃ ሊያገኝ የሚችለው ለምሳሌ ዴቪድ ኦርኒስተን የቪኒሽስ ጁኒየር ዝውውር ጋር በተያያዘ የትኛው ሚዲያ አልዘገበውም። ትልቁን የመረጃው ባለቤት እሱ ነው። በኤክስም ገጽ ሪከርዱን የሰበረውን ቪው ያገኘበትም ኢንጌጅመንቱ ለማመን በሚከብድ በእግር ኳሱ ዘርፍ ትልቁን ዘገባ ማውጣት የቻለው እሱ ነው። ይሄ ዘጋቢ ደግሞ ከሚሰራበት ተቋም አንጻር በመረጃው ላይ ተጨባጭና አሁን ያለውን ሁኔታ የሚመስል መሆን አለበት። ይሄ ድግግሞሽ ባለው አስተያየትና ድግግሞሽ ባለ ዘገባ ውስጥ የሚቆይ ዘጋቢ አይደለም። አንድ የሚዘግባት ዘገባ ያ የዝውውር ሂደት ያለበትን አቋም በግልጽ የሚያስቀምጥ ነው። ለዛ ነው የፍሎሪያን ፕላተንበርግ የነ ዴቪድ ኦርኒስተን ዘገባ ድግግሞሽ የሌለው ከሆነ አንድ ተደጋጋሚ ሁኔታ ውስጥ ካለ ሪፖስት ያደርጋሉ እንጂ ድጋሚ አይጽፉ፣ አያሰለችው። የእግር ኳሱን ደጋፊዎች ልብ በማንጠልጠል አይደለም ዘገባዎች የሚያቀርቡት፣ በሙያቸውን በማክበር ያለውን አቋም እዚህ ጋር ተጨባጩ ሁኔታ ዘግበው ነው የሚተውት። ሰፊ እንኳን ማብራሪያ ውስጥ አይገቡም። እና ይሄ ዘጋቢ የሚለው የማድሪድ ኃላፊዎች ወደ ተጫዋቹ ካምፕ
አሁን አዲስ ኦፈር አዘጋጅተው ከተጫዋቹ ተወካዮች ጋር ለድርድር በፍጥነት ለዛውም ባለፉት ወራት ያልተገኘውን አግሪመንት በፍጥነት ለማግኘት የማድሪድ ተወካዮች አሁን ፈጣን የሆነ የኮንትራት የማራዘም ድርድር ጀምረዋል ነው፣ በጣም ፍጥነት የተሞላውን። ይሄ ደግሞ ትልቁ ምክንያት ምን መሰላችሁ? ዘ ክለብ አር አዌር ኦፍ አርሴናል ኢንተረስት ነው የሚለው። አሁን የአርሴናልን አቋም፣ የአርሴናልን ጠንካራ ፍላጎት የተጫዋቹ ባለቤት የ1 ዓመት ኮንትራቱ ባለቤት የሆነው ሪያል ማድሪድ የአርሴናልን ጠንካራ ፍላጎት አሁን አውቆታል፣ በደንብ ሲሪየስ እንደሆነ ፍላጎቱ። ይሄ ደግሞ ሪያል ማድሪዶችን የበለጠ እንዲፈጥኑ ምክንያት ካደረገባቸው ጉዳዮች መካከል አርሴናል ለመጀመሪያው ለተጫዋቹ ኦፈር ዝግጅቱን ማጠናቀቁን ካወቁ በኋላ ነው። ዘገባውን በደንብ ተመልከቱት። ምናልባት ደግሞ ዲቴል ዘገባውን በቪዲዮ መመልከት ከፈለጋችሁ ስካይ ጀርመኒ ላይ ቪዲዮ አለ። ወደ 9 ደቂቃ ከምናምን ሰከንድ ነው። ካፕሽን ስላለው ያው ቋንቋው የጀርመን ስለሆነ ትራንስሌቱን ተጠቅማችሁ መመልከት ትችላላችሁ። እና ማድሪድ ለወራት እየተደራደረ ነው። ለወራት ሲደራደር ግን አፐር ሃንዱ እሱ እጅ ስላለ ማድሪድ ክራይቴሪያውን እየጨመረ ሁኔታውን በጣም በመንዛዛት ውስጥ እንዳለ ይሄ ኮንትራት ድርድር ይታወቃል። እንግዲህ አሁን ትኩረት የሳበው የአርሴናል ፍላጎት በጣም ጠንከር ማለቱን ተከትሎ እንጂ ታስታውሱ እንደሆነ የኪሊያን ኢምባፔ ጉዳት በተከሰተበት ወቅት ይሄ ተጫዋች ለተወሰኑ ሳምንታት ከሜዳ በራቀበት ሰዓት ቪኒ በጣም በአርብሎዋ ውስጥ ሻርፕ ሆኖ የሪያል ማድሪድ ኤክስ ፋክተር መሆኑን አስመስክሮ ነበር። በሻምፒዮንስ ሊግ ከነ ቤኔፊካ ጋር ምናምን የነበረው የቪኒሽስ አመጣጥ በዛ ወቅት ለማድሪድ እፎይታን ፈጥሮ ነበር፣ በተለይ በወቅቱ ከተፈጠረው ጉዳት በኋላ። በዛም ወቅት እንኳን የኮንትራቱ ድርድር አሁን ወደ ስምምነት ይበቃሉ ሲባል ነው ድጋሚ የታጠፈው። ተውት አይደለም ዛሬ በዛም ወቅት። ስለዚህ አርሴናል ይሄን ጉዳይ መመልከት የጀመረው ዛሬ ወይም በዚህ ዝውውር መስኮት አይደለም። የቪኒሲየስ ጁኒየርን የኮንትራት ድርድርን መመልከት የጀመረው በውድድር ውስጥ እያሉ። ስለዚህ ፍላጎቱ የአርሴናል አሁን ወደ ሚዲያ ደረጃ ይውጣ እንጂ በዚህ ዝውውር መስኮት የአርሴናል የግራ ክንፍ የመጀመሪያ ቶፕ ታርጌት ቪኒሲየስ ጁኒየር እንደሆነ የአርሴናል ቦርድ አባላት፣ ውሳኔ ሰጪ፣ የዝውውር ስራ አስፈጻሚ፣ የነ አንድሬስ ቤርታ ሪኩፕመንት ሁሉም የተስማሙት መጀመሪያ ነው። ጥረት ካደረጉ ይሄን የዝውውር ሂደት የማግኘት ቻንስ እንዳላቸው። ከዛም በኋላ ዘገባውን ተመልከቱት። የቪኒሲየስ ጁኒየር ካምፕ ደግሞ ከአርሴናል የመጀመሪያ ኦፈር እንደሚያቀርብ የነዚህ የተጫዋቹ ተወካዮች ካምፕ በደንብ አውቀውታል፣ ደርሷቸዋል ኢንፎርሜሽኑ ለቪኒ ጁኒየር አርሴናል ኦፈር ሊያቀርብ እንደሆነ። ስለዚህ ይሄን ጉዳይ በቀጥታ ሁኔታውን ለመረዳት ስንሞክር መጀመሪያ አርሴናሎች ከቪኒ ጁኒየር ካምፕ ጋር የሆነ ግንኙነት ባይፈጥሩ፣ አንድ ድርድር ባይኖር አርሴናል በቀጥታ ማድሪድ ጋር ሄዶ ኮንትራት ለማፍረስ፣ ኮንትራት ለመግዛት ጥያቄ ለማቅረብ የመጀመሪያ ኦፈር አርሴናል እየተዘጋጀ ነው የሚለው። ቀን ላይ ደግሞ ቆይ ወደኋላ ልመልሳችሁና ዘ ብሬክፋስት ሾው ላይ ቶክ ስፖርት ላይ አሌክስ ኩክ አንድ የገለጻት ቃል ነበረች። ይሄ የዝውውር ሂደት መጀመሪያ አርሴናል ካሳየው ፍላጎት አንጻር በነበረበት ስቴጅ አይደለም ማለት፣ በጣም ዴቨሎፕ አድርጓል። ይሄ ደግሞ እድገት አሳይቷል ማለት ዝውውሩ ይፈጸማል ማለት አይደለም ማለት። ግን መጀመሪያ አርሴናል ለቪኒሲየስ ጁኒየር ያለውን ፍላጎት እና ይህን ተጫዋች ለማስፈረም ቁርጠኛ መሆናቸውን አርቴታና የቡድኑ ትላልቅ ኃላፊዎች ይሄ ተጫዋች መምጣት አለበት በሚለው ጉዳይ ላይ መስማማታቸውን ተከትሎ የነበራቸውን ፍላጎት ካረጋገጡ በኋላ
ከነበረው ሁኔታ አንጻር በደንብ ጉዳዮች ሁሉ ከበስተጀርባ ዴቨሎፕ አድርገዋል። ግን አሁንም ይሄ ዝውውር ሂደት ሊካሄድ የሚችለው በቪኒ ፍቃድም አይደለም፣ በአርሴናልም ጠንካራ ፍላጎት ሳይሆን በሪያል ማድሪድ ጥቅም ላይ መሰረት ያደረገ ነው። እስካሁን ድረስ ግልጽ የሆኑ ጉዳዮች ባይኖሩም ማድሪድ ግን ለአርሴናል ከ145 ሚሊዮን ፓውንድ በላይ ይጠይቃል ተብሎ ይጠበቃል ብሎ ስለ ዋጋ ተመኑ የራሱን ግምት አስቀምጧል። የራሱ ግምት ነው። ማድሪድ ፕራይስ ታግ ለጥፎ አይደለም። ወይም ኮንትራቱ ለአንዴና ለመጨረሻ ጊዜ የተደረገው ድርድር ያለ ስምምነት ተቋርጦ ያለውን ኮንትራት ለመሸጥ ማድሪድ ወስኛለሁ በሚል አቋም ላይ ይፋ አላደረገም። ነገር ግን የአርሴናል አሁን ዝግጅት ማድረግ በተጫዋቹ ተወካዮች በኩል ኮሚኒኬሽን አድርጎ አንድ ተጨባጭ የሆነ እውነታ ባይደርስ ለመጀመሪያ ኦፈር አርሴናል አይዘጋጅም። አንድ ነገር ልንገራችሁ፣ ዝውውር ላይ ያለ ተጨባጭ እውነታ ሻሽ ክለብ በተጫዋቹ በኩል ያለውን አቋም ከገዢው ክለብ በላይ ያውቃል፣ በደንብ ያውቃል። ከገዢውም ክለብ ከአደራዳሪ አካላትም በላይ የኮንትራቱ ባለቤት እያንዳንዱን መመዘኛ ያውቃል። በተለይ ለራሱ ጥቅም ደግሞ የሚሰጠውን አድቫንቴጅ ከዛ ተጫዋች መመዘኛ አኳያ በደንብ ያውቃል። አሁን አብዛኛው ሚዲያ ላይ የምንመለከተው ጉዳይ የፋይናንስ ጉዳይ ነው። ፋይናንሻሊ አርሴናል ይህን ክፍያ መክፈል ይችላል ወይ? 100% መክፈል ይችላል። ደሞዙንም በደንብ መክፈል ይችላል። ስትራቴጂካሊ አርሴናል የራሱን የፋይናንስ ሂደት ድጋሚ እንዲከልስ የሚያደርገው የሚያስገድዱ ጉዳዮች አሉ። እነዛን ደግሞ አርሴናል ለማመጣጠን በስኳድ ውስጥ አገልግሎታቸው ውስን ቢቆዩ ለአርሴናል ትልቅ የደሞዝ ክፍያ ዌጅ ቢል ላይ የሚይዙ ቢለቁ ደግሞ አርሴናል የበለጠ የሚያተርፍባቸው ተጫዋቾች አሉ ስብስብ ውስጥ። አሁን እነዛ ተጫዋቾች ተሽጠው የሚገኘው ገንዘብ ደግሞ ቪኒሲየስ ጁኒየር እንበልና ድርድሮቹ ተከፍተው አርሴናል ቢስማማ ማቻቻልም ማመጣጠንም የሚችልበት መመዘኛ አለ በደንብ። ይሄ ደግሞ ለአርሴናል ሚዛን በተወሰነ መልኩ አፋልሶ ችግር እንዳይፈጥር ፋይናንሻሊ ማመጣጠን የሚፈልግበትን ስትራቴጂ ቀደም ብሎ በተጫዋቾች ሽያጭ በኩል እያዘጋጀ ነው የሚገኘው። ለምሳሌ ይህን ተጫዋች የሚያገኝ ከሆነ የማርቲኔሊ በቡድኑ አይቆይም፣ ጄሱስ አይቆይም። ይሄ የታወቀ ነው። ጋብሪኤል ጄሱስም በዚህ የዝውውር መስኮት የመሸጣቸው ጉዳይ፣ በተለይ ደግሞ ክለቡ የፋይናንስ ስርዓቱን አሞርታይዝ ለማድረግ ከሚጠቀምባቸው ስትራቴጂ ተብሎ በተደጋጋሚ ዘ ታይምስ ላይ ቴሌግራፍ ላይ የምንመለከተው መረጃ ኢተን ንዋኔሪን የመሸጣቸው ጉዳይ ነው። አሁን ንጹህ ትርፍ ነው አርሴናል የሚያስመዘግበው በዚህ ተጫዋች ሽያጭ። ሌሎች ተጫዋቾችም አሉ፣ በርካታ ተጫዋቾች ከክለቡ ውሰት ላይ የነበሩ ከዚህኛውም ስብስብ የሚለቁ። እነዚህ ሽያጮች ደግሞ ፋይናንሻሊ አርሴናል ሊደርስበት የሚችለውን ጫናና የፋይናንስ ፖሊሲውን ለማረጋጋት ያመቸዋል። እነዚህ ሁሉ ጉዳዮች እኮ ሽያጭ ላይ ካተኮርን ነው። ግን በገቢ ደረጃ ካየን የትኛው የእንግሊዝ ክለብ እንደ አርሴናል በተጠናቀቀው ሲዝን ገቢ ማስገባቸው እንደውም ሪከርድ እኮ እየተባለ፣ ይሄ ጉዳይ ግን ትኩረት ሊሰጠው ይገባል። ከሰሞኑ አንድ የቴሌግራፍ ጋዜጣ ላይ የተመለከትኩት አንድ ዘገባ አለና ይሄ ዘገባ እንግዲህ የተለያየ አይነት አስተያየት ነው ሲሰጥበት ያደመጥ ነው። በሚዲያው ደረጃ አርሴናል የክለቡን ሪከርድ ደሞዝ ለመክፈል ቆርጧል አለ እና 400,000 ፓውንድ ነው የሚለው እና ከዛ በላይ። ነገር ግን የዘገባውን ሙሉ በስክሪናችን ላይ እንደምትመለከቱት ጥርት ባለ መልኩ ይህም ሙሉ ዘገባ ተመልከቱት። አርሴናል 400,000 ፓውንድ በላይ የሚከፍለው ከታክስ በኋላ ነው። አሁን ትልቁ ክፍያ አሁን የቪኒሲየስ ጁኒየር እዛ ሪያል ማድሪድ ቤት ውድቅ አደረገ የሚባለው የደሞዝ ክፍያ ከ500,000 ፓውንድ በላይ ነው። አርሴናል ከታክስ በኋላ ግን ከ400,000 ፓውንድ በላይ ለመክፈል ከተዘጋጀ ማለት የተጫዋቹ አጠቃላይ ክፍያ ወደ 700,000 ፓውንድ ይጠጋል ማለት ነው። አጠቃላይ ክፍያ የሳምንታዊ። ይሄ ደግሞ በፕሪሚየር ሊጉ አሁን ላይ ከነ ሃላንድም በላይ ሊያስከፍል ይችላል።
ማድሪድ ቤት ግን ውድቅ ያደረገው ደሞዝ አሁን በፕሪሚየር ሊግ ሃላንድ እንኳን ያንን ደሞዝ አያገኝ። ሃላንድ እንኳን አሁን ቪኒ ጁኒየር ውድቅ አደረገ የሚባለው እንደ ቴሌግራፍ ዘገባ ከሆነ ሃላንድ እንኳን የሚከፈለው ክፍያ አይደለም። አርሴናል እሱን አይደለም ከታክስ በኋላ የሚያገኘው ደሞዝ ግን ከ400,000 ፓውንድ በላይ። ይሄ በጣም ትልቅ ክፍያ ነው። ይሄን መክፈል ይችላል ወይ? በደንብ ይችላል። የዌጅ ቢል ጫና እንዳይመጣበት ክለቡ ትርፋማ የሚያደርገውን ሽያጭ ፈጽሞ ገቢውን ምናምን ተውት፣ ስፖንሰርሺፑን ከአዲዳስ ጋር ውል ለማደስ እየተደረገ ያለው ድርድር፣ ከኤሚሬትስ ጋር የታደሰው ውል፣ አርሴናል ትላልቅ ካምፓኒዎች ጋር በጋራ የሚሰርባቸው የስፖንሰርሺፕ ገቢዎች ብቻ አይደለም፣ በቲቪ በማች ዴይ ትኬት፣ በፕሪሚየር ሊግ ሻምፒዮን ስለሆነ በሻምፒዮንስ ሊግ በተጓዘበት ርቀት ፋይናንሻሊ አርሴናል ባንኩን የአርሴናል ባንከር አስተማማኝ አቋም ላይ ነው ያለው። ስለ ክፍያው ስለ ደሞዙ አይደለም። አሁን ማድሪድ ላይ ያለውን ሁኔታ ነው በደንብ መመልከት። ፍሎሪያን ፕላተንበርግ የሚለው ደግሞ የአርሴናል የመጀመሪያው የኦፈር ዝግጅት ማድሪድ በዛ በኩል ኮንትራቱን ለማራዘም እና በተስፋ ስምምነት ላይ እንደርሳለን በሚል እንደ አዲስ ማድሪድን አነቃቅቶ፣ ስለዚህ ሪያል ማድሪድ አንድ እዚህ ጋር የተረዳ ነው ጉዳይ የአርሴናል ሁኔታ ፍላጎት ብቻ መሆኑን ተመልክቶ መዘናጋት የተፈጠረ ይመስላል ማድሪድ ቤት። አሁን ግን አርሴናል ቁርጠኛ እንደሆነ ሲያውቁ ማድሪዶች አይ ብለው ድጋሚ የኮንትራት ድርድሩ መጀመራቸው ፍሎሪያን ፕላተንበርግ እንግዲህ ኦፈር ልከዋል እያለ ነው የሚገኘው። በነገራችን ላይ ትናንትና ዴሊ ሜልም ሌሎች የእንግሊዝ ሚዲያ ስፔን ሚዲያዎች ላይ አልተመለከትኩም፣ ግን በእንግሊዝ ሚዲያ የሚወጣ አንድ ጭምጭምታ አለ። በዚህ ሳምንት እንደምታውቁት ከሰኞ ከትናንት ጀምሮ ቪኒ በተያዘለት ጊዜ ገደብ መሰረት ከእረፍቱ ተመልሶ ወደ ማድሪድ ትሬኒንግ እንዲመለስ በዚህ ሳምንት ቀጠሮ እንዳለ ይታወቃል። ግን በዚህ የዝውውር አለመረጋጋት ምክንያት ተጫዋቹ ወደ ትሬኒንግ እንደማይመለስ እየተገለጸ ነው። ዴሊ ሜል ነው ይህን ሪፖርት ይዞ የወጣው። ግን በላቀ ደረጃ ይሄ መረጃ መውጣት አለበት። በተለይ የስፔን ሚዲያዎች ቢዘግቡት ደግሞ ማብራሪያው ደግሞ ሰፋ ያለ ስለሆነ ተጨባጭ የሆነ እውነታ ለማግኘት ያመቻል። ዴሊ ሜል እና ዴሊ ሚረር ላይ ነው ይሄን ዘገባ የተመለከት ነው። ግን ከነሱ በተሻለ ሁኔታ ደግሞ እነ ዳሪዮ አስም፣ ኤልቼግኒቶም፣ ዲፌንሳ ሴንትራልም፣ ማርካም፣ ኮፓ የሚባለው ሚዲያ የተሻለ ለማድሪድ ቅርበት ስላላቸው እነ ኤልሞንዶ የሚባሉ የስፔን ታላላቅ ሚዲያዎች ቅርበት ስላላቸው የሚያወጡት ሪፖርት በተሻለ ሁኔታ በዚህ በወጣው የዴሊ ሜል ሪፖርት ላይ ምንም አይነት ሌላ ተጨማሪ ዘገባ አልወጣም። ነገር ግን ምሽት ላይ አንድ የኮፓን ላይቭ ስትሪም እንግዲህ የቪኒን ፕሮግራም ወደ እግር ኳሱ ቤተሰብ ለማድረስ ዝግጅት ስላደረግኩ ከእንግሊዝ ሚዲያ ብቻ የሚወጡትን ሪፖርቶች ወይም ከስፔን ውጭ ባሉ ሪፖርቶች ብቻ መሰረት ማድረግ የለብንም። ሌሎች መረጃዎችን መመልከት አለብን። ለምሳሌ ሳሚ ማክቤል ከኢሳቅ የበለጠ ክፍያ ሊከፍል ይችላል አርሴናል፣ በደሞዝም ሪከርድ የመክፈል ቅድመ ሁኔታ ሊገባ ይችላል የሚል ሪፖርት ትናንት ተመልክታቸዋል። ይሄ ደግሞ ቀን ላይ ዘ ብሬክፋስት ሾው ላይ አሌክስ ኩክ ያለው ጉዳይ ነው። ሪከርድ 140 ሚሊዮን ፓውንድ በላይ ማድሪድ ለ12 ወር ኮንትራት ሊጠይቅ ይችላል። ማድሪድ የመሸጥ ግዴታ ወይ ጭንቅ ውስጥ ቪኒን ነው የምላችሁ፣ ሌሎች ተጫዋቾችን አለበት ግዴታ አለበት። ቪኒን የመሸጥ ግዴታ ውስጥ አይገባም። ግን አልስማማ ካለ ጥቅሙን ሊያስከብራል። ስለዚህ መሸጡ አይቀርም። ለዛ ደግሞ ከፍተኛ ክፍያ ይጠይቃል የሚለውን ግምቱን አስቀምጧል። ምሽት ላይ ደግሞ ሳሚ ማክቤልም እንዲህ አይነት ተመሳሳይ ይዘት ያለውን ሀሳብ ሰጥቷል። ግን የኮፓን የሬዲዮ ስርጭት እንግዲህ በቪዲዮም አለው ሬዲዮም ስርጭት ነው እና እዛ የሚወያዩበት አርዕስትን ስንመለከት
ኢኮኖሚካል ማተር ነው እንጂ ተጫዋቹን አንሴትል ሆኖ አይደለም፣ ደስተኛ ሳይሆን ቀርቶ አይደለም። ከማድሪድ ውጪ ለመመልከት ምንም አይነት ፍላጎት አላሳየም። ነገር ግን በማድሪድ ቤት በተለይ በማድሪድ ኃላፊዎች ሊሰጠኝ ይገባል ብሎ የሚያስበውን ክብር አላገኘውም ብሎ ውስጡ ላይ ቅሬታ አለ። የማድሪድ ኃላፊዎች ቪኒን ማስቀመጥ ባለባቸው ኳሊቲ ወይም ይሄ ከፍታ ደረጃ አላስቀመጡትም። ያ ጉዳይ ቪኒን ቅሬታ ውስጥ ከቷል። ግን ማድሪድን ቪኒሲየስ ጁኒየር የልጅነት ህልሙን በትርምስ ክለቡን መልቀቅ በጭራሽ አይፈልግም። በጣም ዲሲፕሊንድ ነው በእንደነዚህ አይነት አቋም ላይ የሚል የሬዲዮ ቻናላቸው ላይ እንዲህ አይነት አስተያየቶች ሲሰነዘሩ ነበር። ምሽት ላይ ኮፓ የሚባለው ዕለታዊ ተነባቢ ጋዜጣም ነው። እንዲሁም በሚዲያ በኩል ስትሪም የሚያደርጓቸው የረጅም ሰዓት በስፔን እግር ኳስ ላይ የሚሰጧቸው ትንታኔዎች አሉ። ትላልቅ የታመኑ ዘጋቢዎችም አሉበት እና እዛ ላይ ይሄን ጉዳይ አንስተዋል። ግን አንድ ነገር እስቲ አድማጮች የግል አንዳንድ ሁኔታዎችን ከተመለከትን በኋላ የሚወጡ ሪፖርቶችን አይተን አንዳንድ መላምቶች ይቀመጣሉ። ሁሉም የየራሱን አስተያየት ግምት ያስቀምጣልና እዚህ ጋር አንድ ጉዳይ ማንሳት ያለብን የዲያማንዴ ኤጀንት ራክ ኔሽን ስፖርት ነው። በተመሳሳይ የቪኒ በተመሳሳይ ትናንትና የወጣው መረጃ ተመልክታችኋል ብዬ አስባለሁ። የማርቲኔሊ ኤጀንት። እነዚህ ጉዳዮች ተያያዥነት ያላቸው ይመስለኛል። ለዲያማንዴ ዝውውር በደንብ ይህንን ሁኔታ ተመልከቱ። በቀጥታ ተያያዥ ነው እያልኩኝ አይደል፣ የራሴ ግምት ነው። ዲያማንዴ መጀመሪያ በግል ጉዳይ የተስማማው ከሊቨርፑል ጋር ነው። ፒኤስጂ ሲመጣ የሊቨርፑልን ስምምነት ቨርባል አግሪመንት ስለሆነ ቢፈርስም የቃላት ስምምነት ነው። አፈረሰና ከፒኤስጂ ጋር ያውም እስከ 2031 ለመፈረም ኮንትራት ተስማማ። የደሞዙን ጥቅማ ጥቅሙን ሁሉንም መመዘኛ። ከዛን ክለብ ከክለብ ጋር ድርድር ጀመር። ፒኤስጂ ምንድነው ሌፕዚግን አማራጭ አሳጥቼ እገዛለሁ የሚል ሐሳብ ነበረው። ለምን? ከተጫዋቹ በኩል 100% ግሪን ላይ ስላገኘ። ከዛም በኋላ ማድሪድ በገበያ ላይ የቀኝ ዊንግ ተጫዋች አሁን እዚህ ጋር አንድ ጉዳይ በደንብ ማጥራት ያለብን ለቪኒሲየስ ጁኒየር ተተኪነት ነው የተገዛው የሚለው ጉዳይ ተውት። ዲያማንዴ ማድሪድ በኦሊሴ በኩል ተስፋ የሚያስቆርጥ ጉዳይ ስላገኘ ነው ወደ ዲያማንዴ ዝውውሩን አግሬሲቭ ሆኖ የሄደው እንጂ ማድሪድ 162 ሚሊዮን ዩሮ 18 ሚሊዮን ዩሮ አዶንስ ይዞ ከባየርን ጋር ለመደራደር ቅድመ ሁኔታዎችን አዘጋጅቶ ከባየርን ጋር ያለውን የድርድር ሂደት የሁለቱን ክለቦች ቀረቤታ በጣም ከፍተኛ አደጋ ውስጥ ሊከት ስለሚችል እና ባልተገባ መልኩ ተደርጎ ስለተወሰደ ማድሪድ ዝውውሩን ለማቋረጥ ተገዷል። የኦሊሴ ፊታቸውን ወደ ዲያማንዴ ያዞሩት። በዛም ወቅት እንግዲህ በማዲቴሪያን አይደለም፣ በአደራዳሪ አካላት አይደለም፣ በቀጥታ በራክ ኔሽን በካምፓኒ ጥሪ ነው ማድሪድ ዝውውሩ ላይ የገባው። ተመልከቱ። ከሊቨርፑል ጋር ያለውም ስምምነት በፒኤስጂ አማካኝነት የፈረሰው በኤጀንቶቹ ጥሪ፣ ከፒኤስጂ ጋር ያለውም ስምምነት የፈረሰው በኤጀንቶቹ ማድሪድን ጥሪ አድርገው ነው የገቡት። ከዛም በኋላ ስምምነቱ ፈረሰ። ማድሪድ በቀጥታ ከሌፕዚግ ጋር ድርድር ማድረግ ጀመረ። ፓሪስ ሴን ጀርሜን ከዝውውሩ ወጣ፣ ልክ እንደ ሊቨርፑል፣ ያውም ቨርባል አግሪመንት ፈጽሞ። ስለዚህ አሁን የቪኒም የዲያማንዴ ኤጀንት ካምፓኒው አንድ አይነት ነው። የተወካዮቹ ግለሰቦቹ ሊለያዩ ይችላሉ። ግን የዚህ ኤጀንሲ አካሄድ ገበያው ላይ ተስማሚውን ሁኔታ አመዛዝኖ የበለጠ የተሻለውን በመምረጥ ላይ ነው፣ አድቫንቴጃቸው ላይ ነው የበለጠ ያተኮሩት እና እነዚህ ተወካዮች በደንብ እዚህ ጋር አንድ ጉዳይ አስምሮ ለማለፍ ታስታውሱ እንደሆነ የቪኒ ጁኒየር መረጃ ከመውጣቱ በፊት አርሴናል ዲያማንዴ ላይ ለመግባት ኤጀንቶቹን አምናግሮ ነበር የሚል ዘገባ ወጥቷል። ኤጀንቶቹን የተጫዋቹን ተወካዮች። ከዛም በኋላ ዝውውሩ እንደማይሆን ሲያውቁ አርሴናሎች ዝምታ መረጡ።
በደንብ ደግሞ ሌላ ታሪክ ላስታውሳችሁ። ከቀናት በፊት ራሞን አልቫሬዝ የሚባል አንድ የማርካ ሪፖርተር ሊቨርፑል በ2027 ቪኒሽስ ጁኒየርን በነፃ ለማዘዋወር አቅዷል ብሎ መረጃ ወጣ። ይሄ ማለት ከአርሴናሉ መረጃ ቀደም ብሎ ማለት ነው። ይሄ ደግሞ ለሊቨርፑል ሪኮመንድ የተደረገው አንብባቸዋል። ቤን ጃኮብስ የዘገበው በራሽ ኔሽን ካምፓኒ አማካኝነት ለሊቨርፑል ቪኒሽስ ጁኒየር ቀረበ አለ። ተጫዋቹን እንዲያደራድሩ እንዲያስማሙ ለዝውውር የሚያስችል ክፍተት ስላለ ሊቨርፑል እንዲደራደር የዲያማንዴ ዝውውር ውድቅ እንደሆነ በሩ ለሊቨርፑል ተከፈተ። በማን አማካኝነት? በእነዚህ ኤጀንሲዎች አማካኝነት። ከዛም በኋላ ሊቨርፑሎች ፍላጎታቸውን አላንጸባረቁም፣ ዝምታን መረጡ። ግን ግብዣ የተደረገው በተጫዋቹ ተወካዮች በኩል። ስለዚህ አርሴናል በቪኒሽስ ጁኒየር ላይ እንደዚህ ቁርጠኛ እንዲሆን ያደረገው በተወካዮቹ በኩል ባለው አቋም ነው። ስለዚህ እነዚህ ካምፓኒዎች እንግዲህ የተሻለውን ጥቅም ላይ መሰረት ያደረገ ነው። የተሻለውን ሁኔታ ደግሞ በመምረጥ ላይ የመጨረሻ ታርጌታቸው እንደሆነ የሚያሳዩ ጉዳዮች አሉ። በደንብ ለምን ድግግሞሽ ያለው ታሪክ እየተፈጠረ ነው። በዚህ የዝውውር መስኮት ከምንሰማው ነገር አንጻር ቀደም ብሎ የቀረበውን ጉዳይ የረጅም ርቀት የተጓዙ ክለቦች ዝውውሩ ላይ ገፍተው እየሄዱ አይደለም። ዝውውሩ እየተጨናገፈ በሌሎች ክለቦች ሃይጃክ እየተደረገ ነው፣ በእነዚህ ካምፓኒዎች በተያዙ ተጫዋቾች። የዲያማንዴ ደግሞ በቂ ማሳያ ነው። ይህን እውነታ እስቲ እንዴት ትመለከታላችሁ? እኔ በተደጋጋሚ ከተመለከትኩት ዘገባ አንጻር በግሌ የግል ሀሳብ ነው እንዲህ አይነት ሁኔታ ሊኖር ይችላል በሚል ለምን አርሴናል የመጀመሪያ ኦፈር ለማዘጋጀት ለሪያል ማድሪድ የግድ ከተጫዋቹ በኩል አንድ የሆነ አቋም ወደ ለንደን የመምጣት ፍላጎት ካላንጸባረቀ አርሴናል ከንቱ ድካም ነው የሚሆነው። ለምን ያቀርባል? ከማድሪድ ጋር ለምን ይደራደራል? ከተጫዋቹ በኩል ፖዚቲቭ የሆነ ምላሽ ካላገኝ። ስለዚህ ይህንን ምላሽ ያገኘበት ሂደት በእነዚህ ኤጀንሲዎች ግብዣ ሊሆን እንደሚችል ይሰማኛል በግሌ። ለምን ይሄ ግብዣ ከዚህ በፊት ለሊቨርፑልም ሳጀስት ተደርጎ እንግዲህ ዝምታ መምረጡ በትላልቅ የታመኑ ዘጋቢዎች እየወጣ ነበር ከሰሞኑ መረጃዎች በተደጋጋሚ። ስለዚህ አርሴናል አንደኛ የቪኒንግ ክላስ ቦታው ላይ ካለበት ክፍተት አንጻርና ጌም ቼንጀር ነው ብሎ ስለሚያምን እንዲህ አይነት ሁኔታዎችን ለመድፈር ቁርጠኛው ነው። የቪኒ ዝውውር ግን የሚሳካ ይመስላችኋል? እስቲ ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ። አሁን ሊወጡ መረጃዎች እነዚህን ይመስላሉ። ከተመቻችሁ ላይክ፣ አዲስ ከሆናችሁ ሳብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ኢንሳይድ ቼልሲን ደግሞ ከትላልቅ መረጃዎች ጋር ይዘንላችሁ እንመጣለን። ሰላም ቆዩ።